አያሰርጉም። ነገር ግን ምን ያደርጉ ነበር? የሚመክሩትን ሁለተኛው ወገኖች ምን ጥልቅ አደረጋቸው? እናንተ ከፈለጉ ያሰርጉ አያሰርጉ። እንዲህ አይነት ጭፍራ ተፈጠረ። አጋጥሟቸው አያውቅም? አንድ ሴት ልጅ ስትጨፍር ታይና እዚህ ኮሜንት ቪዲዮ ሰርታ ኮሜንት ላይ ሙስሊም ሄዶች ሄደው አላህን ፍሪህቲ በሂጃብሽ ተሰተሪ እንደዚህ አትጨፍሪ ምናምን ሲሉ ጊዜ ሌሎች ደግሞ ይመጡና አንቺ ምን ጥልቅ አደረገች በራሷ ህይወት። ለራሳቸው እኮ አይጨፍሩም አይሰሩትም ወንጀልን፣ ግን የሚመክርን ሰው በቃ እንትን ይላሉ። ምን ጥልቅ አደረገች በሰው ህይወት፣ ፈታ ትበሉበት። አላህ ራሱ ይጠይቃት። አላህ ነው ስለሷ የሚያገባው። አንቺ ምን አገባሽ በህይወቷ የሚሉ ሰዎች አጋጥሟቸዋል። ልክ እንደነዚያ ሶስተኛ ወገኖች ተፈጠሩ። ስለዚህ ለሶስት ተከፈሉ ማለት ነው። አሁን ቅጣት ሲመጣ የትኛውን ክፍል የሚቀጣ ይመስላችኋል? ከሶስቱ የትኛው ይድናሉ? የትኛው ይቀጣሉ? ማነው የሚመልስ? ቁጥር 1 ያሰረጉት፣ ቁጥር 2 የመከሩት፣ ቁጥር 3 ደግሞ መካሪዎችን የወቀሱት። በቁጥር መልሱ። የትኞቹ ናቸው የሚቀጡት? የሚድኑት የትኞቹ ናቸው? ሶስት የሚቀጣሉ። የሚቀጡት የትኞቹ ናቸው? ሶስት አላቸው ሁላቸው። አንድና ሶስት የሚቀጡት አንድና ሶስት ናቸው። አንደኛዎቹ ወንጀሉን በመስራታቸው፣ ሶስተኛዎቹ መካሪዎቹን አትምከሩ ዝም በሉ ብለው ከመምከር በማገዳቸው ምክንያት አያቸው። ሁለተኞቹስ እነሱ አይቀጡም። ለምን? ተው አትስሩ ብለው ከልክለዋል። ለዚህም ነው አላህ ሱብሓነሁ ወተዓላ ፈለማ ዐተው ዐማ ኑሁ ምን ይላል? ወአንጀይና አለዚነ የንሀውነ ዐኒ ሱእ ወአኸዝና አለዚነ ዘለሙ ቢዐዛቢን በኢሲን ቢማ ካኑ የፍሱቁን እያለ ይናገራል። وإذ قالت أمة منهم لم تعظون قوما الله مهلكهم أو معذبهم عذابا شديدا قالوا معذرة إلى ربكم ولعلهم يتقون فلما نسوا ما ذكروا به يتمكروا بتن يتجسسوا بتن نجر برسنا أنبي بالهم جزي أنجينا الذين ينهون عن السوء النزيا كمدفو يمنيك لكلتنا عدانك وأشوار لك الله سلزي دارت ولا تكتر ولا تريان وتناج ከመጥፎ የሚከለክሉትን አዳንኳቸዋል። አታምፁ ጌታን አላህን የሚሉትን አዳናቸው። ወአኸዝነ አለዚነ ዘለሙ ቢዐዛቢን በኢስ እነዚያን ነፍሳቸውን በኃጢአት የበደሉትን ደግሞ አሳማሚ በሆነ ቅጣት ያዝኳቸዋል። እና ይህ ነው ታሪካቸው። ታዲያ እነዚያን ሰዎች በምን ቀጣቸው ከተባለ ፈለማ ዐተው ዐማ ኑሁ ዐንሁ ከተከለከሉት ነገር እንዲህ ብለው ባመፁ ጊዜ ቁልና ለሁም ኩኑ ቂረደተን ኻሲኢን የተዋረዳችሁ ዝንጀሮች ሁኑ አልኳቸው አለ። ወዲያውም ዝንጀሮ ሆኑ እነዚያ ሰዎች። ይሄ ነው ታሪካቸው። ከዚያ በኋላ እነዚህ ሰዎች ወደ ዝንጀሮነት ተቀይረዋል። በራቸውን ከፍተው እንዳይወጡ በስራቸው በጣም አፍረዋል። አይምሯቸው እንዳለ ነው፣ የሰው አይምሮ ነው። አካላቸው ግን ወደ ዝንጀሮ ቀየራቸው። አላህ ሱብሓነሁ ወተዓላ ዝንጀሮ ሁኑ አላቸው። ወዲያው ዝንጀሮ ሆኑ። ልክ እነዚህ ሰዎች በራቸውን ከፍተው እንዳይወጡ ጸጸት ላይ ናቸው። አለቀሱ። ቅጣቱ ከመጣ በኋላ እዚያ አማኞቹ ወጥተው ሲፈልጓቸው ጊዜ ሄዱ። ድቅ ብለው ወደ ቤታቸው እስክናያቸው ብለው ሲመጡ ተቀይረዋል እንዳለ ወደ ዝንጀሮ። እና ይሄ ነው ታሪካቸው። እና አንዳንድ ሰዎች የሰው ልጅ መነሻ ከዝንጀሮ ነው ከዚህ ምናምን ብለው ከዚያ በኋላ የተራቡ የዝንጀሮ ሰዎች አሉ ምናምን ብለው ያስባሉ። ላ አብዱላህ ብን ዐባስ ሲናገር ማ መሰኸ ላሁ እመተን ኢላ ቀረደ አው ኸናዚር ኢላ ወአህለከሃ ፈለም የኩን ለሁም ነስሉን። አብዱላህ ብን ዐባስ ምን አለ? አላህ አንዲትን ትውልድ ወደ ዝንጀሮም ወደ አሳማ ወደ ተለያየ አይቀየራቸውም፣ ዘራቸውን ወደ ያጠፋው ሊሆን እንጂ እንዲራቡ አያደርግም። አላህ ሱብሓነሁ ወተዓላ ከሰው ወደ ሌላ እንስሳት በቅጣት መልክ የተቀየሩ ካሉ እነዚህ ሰዎች በዛ ይጠፋሉ እንጂ የሚራቡ አይደሉም። እና ይሄን ይመስላል ታሪካቸው። መርሐባ። ሰላም አለይኩም። ወአለይኩም ሰላም። እኔም አንድ ጥያቄ ያለኝ። እሺ ጥያቄ ምንድነው? ከልጅነቴ ጀምሮ የሰው ሀቅ ወደ ህይወቴ ይመጣል። ያው አንዳንድን አስቤም ሳይሆን በቃ በአጋጣሚ ወስደዋለሁ።
እነዛን ሀቆች ደግሞ አላህ እንደማይተወልኝ አውቃለሁ። አሁን ላይ ገብቶኛል። አላህ የሰው ሀቅ ቅር አይለኝም። ስለዚህ እነዛ ሀቆችን አባታቸውን አላቅም፣ አሁን ላይ አላስተዋስም። እኔ በልጅነቴ ነበር እና እስከዛሬም አይደለም 4 ዓመት በፊት ነበር እንደዚህ አይነት ነገር። አሁን ጸጥቶኛል። እንዴት አድርጌ ነው ያ ነገር ማክፈል የሚችለው? አባቱን አላውቀውም። የሰው ሐቅ ካለባችሁና ባለቤትን ማግኘት የማትችሉ ከሆነ ያን በሰደቃ መልክ ለምስኪኖች መስጠት። ምን ያህልም እንደሆነ አላውቅም። በግምት ይህን ያክል ሊሆን ይችላል የሚለውን አስብና አንተ ሰደቃ አድርግ፣ ስላለፈው ተውበት አድርግ። አሁን የሚያውቃቸው ሰዎችም አሉ። አፍራቸዋለሁ። ምንድን ነው የሚሉኝ? እኔ እንደወሰድክባቸው ባያውቁ ምን ይሉኛል? እነሱን ደግሞ በስጦታ መልክ ይሄ ስጦታ ሀዲያ ብለህ ስጣቸው። ያንንም ለማድረግ የምታፈር ከሆነ በስማቸው ሰደቃ ማድረግ። እንደሱም ሆነ አሁን ለምሳሌ ከሌላ ሃይማኖቶች የክርስቲያን ጓደኞች አሉ አይደል? ከነሱም የሆነ አለ። የእነሱንም በሰደቃ መልክ ማድረግ ይችላለሁ። እና አዎ፣ ይሄን እነሱን ማግኘት አትችልም እነዚህን ክርስቲያኖች፣ ወይንስ ትችላለህ? የተለያየ ሀገር ነው ያለነው፣ ግን ይከፉብኛል። ካወቁብኝ እኔም አፍረዋለሁ። እሺ ስጣቸው። የእነሱን ይህን በስጦታ መልክ ብለህ ብትሰጣቸው መልካም። ይሄን ለማድረግ የምትፈራ ከሆነ ሰደቃ ቢባል ይሄ ለድሃዎች ይሰጣል። ነገር ግን ለእነዚያ ሰዎች ለክርስቲያኖቹ በአኺራ ላይ ምን እንደሚያስቆጥርላቸው አይደለም። ታዲያ ምን ይጠቀማሉ ከተባለ አላህ በዚሁ በምድር ላይ ጸጋን ይተካላቸዋል። እያችሁ እንጂ ለእነሱ ሰደቃ ሆኖ አኺራ ላይ የሚያዝ አይደለም። አላህ እዚሁ ምድር ላይ ያበላቸዋል፣ ያጠጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነል ካፊረ ኢዛ ዐሚለ ቢሐሰነትን ኡጥዒመ ቢሃ ጡዕመተን ፊ ዱንያ ወአመል ሙእሚን ኢዛ ዐሚለ ቢሐሰነትን ኡጥዒመ ቢሃ ጡዕመተን ፊ ዱንያ ወደኸለ አላሁ ለሁ ፊል አኺራ። አንድ ከሃዲ የሆነ ሰው በምድራዊ ህይወቱ ላይ ሳለ መልካም ስራ ቢሰራ አላህ በዚሁ በምድር ላይ ያበላዋል፣ ያጠጣዋል፣ እዚሁ ምድር ላይ ይተካለታል አሉ። በቀጣዩ ዓለም ግን አይዘጋጅለትም አላህን ስለካደ። ነገር ግን አማኝ የሆነ ሰው ደግሞ መልካም ስራን ቢሰራ አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ እዚሁ ምድር ላይ ያበላዋል፣ ያጠጣዋል፣ ይተካለታል፣ በቀጣዩ ዓለምም ጀነትን ያዘጋጅለታል አሉ። በአላህ ሱብሓነሁ ወተዓላ አምነዋል እነሱ። እሺ እና ይሄ ነው። እሺ አመሰግናለሁ። አስወጣኝ። በቃ ቦታ መያዝ አልፈልግም። ቦታ መያዝ አልፈልግም። አዎ ሌሎቹ ይጉና። ኦኬ ችግር የለውም። በቃ እኮ ቦታ መያዝ ፈልግ ሰው ነበር። በአላህ ያለ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ደህና አልሐምዱሊላህ። ሪካርድ ላድርግና አንድ ጥያቄ ያለኝ በደንብ እንድታብራራልኝ እፈልጋለሁ። አይ አላህ እኛ እሱን ብንገብረው የሚጠቀመው ነገር አለ እንዴ? ምን ብንለው ብንገብረው ማለት ምንድነው? እንግዲህ በአማርኛ ልኮ ብንሰራለት ነው ብናመልከው አላህ ስብሐነሁ ወተዓላን ብናመልከው የሚጠቀመው ነገር አለ ወይ? የለም። ባናመልከውስ የሚጎዳው ነገር አለ? አላህ ስብሐነሁ ወተዓላን ባናመልከው ብንከዳው የሚጎዳው ነገር አለ ወይ? የለም። እኛን ለምን ፈጠረን? እሱ ልነግርህ ነው። አላህ ስብሐነሁ ወተዓላ እኛን የፈጠረን ለምንድን ነው? ለአምልኮ ነው። የአምልኮ ማንን ነው የሚጠቅመው ከተባለ እኛን ራሳችንን ነው። እኛ ብንክደውስ ማንን ነው የሚጎዳው? ራሳችንን ነው የሚጎዳው። ብንጠቀም ወደ እርሱ እንቀርባለን፣ ከእርሱ ዘንድ ትልቅ ደረጃ እናገኛለን። ብናመልከው ብንክደው ደግሞ ከእርሱ ዘንድ እንርቃለን፣ የእርሱን ቅጣት ይጠብቀናል። አላህ ስብሐነሁ ወተዓላ ይህን በሐዲስ አልቁድሲ ላይ ሲናገር ምን ይላል? የብነ አደም የአደም ልጆች ሆይ አለ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልቢ ረጁሊን ሚንኩም ለማ ዛደ ዛሊከ ሚን ሙልኪ ሸይእ ፊ ሙልኪ ሸይአን። የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀር ቀልቢ ረጁል ዋሒድ ሚንኩም ለማ ነቀሰ ዛሊከ ሚን ሙልኪ ሸይአን አለ። የአደም ልጆች ሆይ አምላካችን አላህ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም ከመካከላችሁ በሚገኝ በአንድ እኔም በሚፈራ ሰው ልብ ላይ ብትሆኑ ሁላችሁም በእኔ ስልጣን ላይ የሚጨምርልኝ ነገር የለም ማለት። የአደም ልጆች ኋላ ቀጥሎ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም በአንድ እኔም በሚያምጽ ሰው ልብ ላይ ብትሆኑ ሁላችሁም
ልክ እንደዚህ አንድ ሰው እንደ አማጺ ሰው ጎትጎት ከእኔ ስልጣን የሚቀንስ ነገር የለም ማለት ያቸው። ስለዚህ ተጠቃሚዎቹ ማናቸው? የሰው ልጆች ናቸው። ያ ስለተገዛ የሚጨምርለት ነገር አይደለም። እርሱ ሁሌ ከሁሉ በላይ ነው። ምንም የሚያስፈልገው ነገር አይደለም። ወላሁ ገኒዩን ዐኒል ዓለሚን። እኔ አምላካቸው አላህ ከዓለማት የተብቃቃ ሆነኝ አለ። ሰላም ዩዒዝ መን የሻእ ወዩዚሉ መን የሻእ ወየርፈዑ መን የሻእ ወየኽፊዱ መን የሻእ። የፈለገውን ከፍ ያደርጋል፣ የፈለገውን እርሱ ዝቅ ያደርጋል። የፈለገውን ይሾማል፣ የፈለገውን ያወርዳል። ያሻውን የሚፈልገውን የሚሰራ ምን ይፈልጋል? ኢነላሀ የፍዐሉ ማ የሻእ። እኔ አምላካቸው አላህ ያሻኝን እሰራለሁ አለ። ኢነላሀ የፍዐሉ ማ ዩሪድ። እኔ አምላካቸው አላህ የፈለግኩትን እሰራለሁ እያለ ይናገራል። ታዲያ እኛ መገዛታችን ለማን ነው የሚጠቅመው ከተባለ ለራሳችን ነው። ወደ እርሱ ያቀርበናል አላህ ሱብሓነሁ ወተዓላ። የእርሱን ጸጋ ይሰጠናል ብንገዛ። ብንክደው ደግሞ ከእርሱ እንርቃለን፣ የእርሱን ቅጣት ተገቢዎች እንሆናለን። እሺ ነው። ስለዚህ እኛ በምክንያት አይደለም ማለት የተፈጠርነው፣ ለሱ ጥቅም ሳይሆን ለራሳችን ስንል የተፈጠርነው። እዚህ ላይ ምክንያት አይደለም የተፈጠርነው አትበሉን። ምክንያት አለ። የተፈጠርንበት ለአምልኮ ነው። አላህ በቁርአን ላይ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ሆነ ጋኔኖችን እኔን በብቸኝነት እንዲገዝኝ እንጂ አልፈጠርኳቸውም ማለት። የተፈጠርንበት ምክንያት ምንድን ነው ከተባለ ለአምልኮ ነው። ያ አምልኮ ማንን ነው የሚጠቅመው ታዲያ ከተባለ እኛን የሰው ልጆችን ነው። ገብተዋል። ብንክደውስ ማንን ነው የሚጎዳው? እኛን የሰው ልጆችን። ፈጣሪ የሚጎዳ የሚጠቀመው ነገር አለ ወይ በዚህ ነገር ላይ? በፍጹም የለም። እርሱ እሺ እንደዚህ አይነት ጥያቄ ስናነሳ ካፊር እንሆናለን እንዴ? ላ አትሆንም። ባለማወቅ ሰውየው ጥያቄ ቢያነሳ ካፊር ነው። አንድ ይሄ ነው። አንድ ጥያቄ ልጨምርና ወርዳለሁ። የሴት ልጅ ግርዛት ላይ ምን አይነት አመለካከት አለ? የኔ አመለካከት ምን ያደርጋል? የአላህና የመልእክተኛው በሸሪዓው ይቻላል ወይስ አይቻልም? ይወተኛለሽ። የሴት ልጅ ግርዛትን አስመልክቶ የመጣው ወንድ ልጅን ነው። ወኢዝ ብተላ ኢብራሂም ረብሁ ቢከሊማትን ይላል አላህ ሱብሓነሁ ወተዓላ በቁርአን ላይ። እኔ ኢብራሂም ዓለይሂ ሰላምን በፈተንኩት ጊዜ እያለ ይናገራል። ከፈተናቸው ፈተናዎች ኢነላህ ብተላ ኢብራሂም ቢኸምሲን ምንሁ ልኺታን አሉ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ። አላህ ኢብራሂምን በአምስት ነገራቶች ፈተነው። ከእርሱ መካከል አንደኛው ግርዛት ነው። ይህንንም ትእዛዙን ፈጸመ፣ ትውልዶቹም እንዲፈጽሙ ታዘዙ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። ወንድ ልጅን ነው እንዲገረዝ የታዘዘው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸምሱን ሚነል ፊጥራ ወሚንሁ ልኺታን አሉ። አምስት ነገራቶች ከተፈጥሮ ግዴታዎች ናቸው፣ ከእነርሱ መካከል አንደኛው መገረዝ ነው አሉ። ይህ ነው። በሌላ ሐዲስ ላይ ወንድን ሴትን ይመለከታል ብለው የሚናገሩ ሰዎች የትኛውን ሐዲስ ማንሳት ነው? ናግባ ልክ ይላል። በሌላ ሐዲስ ላይ ሰዎች ምንድነው የሚሉት? ኢዘ ልተቃ አልኺተታኒ ፈቀድ ወጀበ አልጉስል። ኢዘ ልተቃ አልኺተታኒ ፈቀድ ወጀበ አልጉስል። ሁለት ብልቶች በተገናኙ ጊዜ ትጥበት ግዴታ ሆነ ይላል። ኺታን የሚለውን ቃል እዚህ ቦታ ላይ ማን ነው ብልት የሚለውን ቃል የተጠቀሙት? ነቢያችን ሰለላሁ ዐለይሂ ወሰለም ኺታን ግርዞች በሚል ነው። ስለዚህ ግርዞች ካለ ሁለቱም ወንድንም ሴትንም መገረዝን ያመላክታል ይላሉ። እንደዛ አይደለም። የሐዲሱ ትርጓሜ ምንድነው? ኺታን ማለት የፈለጉት ነብዩ ሰለላሁ ዐለይሂ ወሰለም ብልቶች ከተገናኙ ለማለት ነው። ያልተገረዘ ሰው መገናኘት ይችላል። ያን ነገር ባለማድረጉ ይጠየቃል፣ ወንጀለኛ ይሆናል እንጂ ግንኙነት እንዳያደርግ ኃጢአት ነው በእርሱ ላይ አልተባለም። አያቸው አይደለ? ስለዚህ ኺታን የሚለው ብልቶች ከተገናኙ ለማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ እየተናገሩ ያለው ስለ ትጥበት ነው። ስለ ትጥበት ነው። አሁን እዚህ ቦታ ላይ ይህን ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ትጥበት መቼ ግዴታ እንደሚሆን በማን ላይ ሰዎች ተካልፈው ነው የመጡትና የጠየቋቸው። ቅዱሳኖች ይህን ያዩና ስለ ብልት ነው እንዳለ እስልምና የሚያወራው መቼ ትጥበት ማድረግ እንዳለባቸው ካያስተምሩ መዝይ ሲወጣ መንይ ሲወጣ የትኛው ትጥበት በክርስትና ወፍ አይታወቅም። ኢስላም ነው ይህን ነገር መታብራራው ለሰው ልጆች ተጨማሪ እውቀትን ይዞ ሂዶ ማመስገን ሲገባው ኢስላም እስልምና ስለ ብልት ነው የሚያወራው፣ ስለ ስፐርም ነው የሚያወራው። ስለ ንጽህና ካላወራ ስለምን ያወራ? እንግማ እንደዛ ምሻል ለናንተ ለሷ አይደለም። ለማንኛውም ይሄ ሐዲስ የተጠቀሰበት ምክንያት ከሙሃጅሮችና ከአንሷሮች መጥተው እናታችን አይሻን ይጠይቃሉ። ሐዲሱን ያስተላለፈችው እናታችን አይሻ መጡና ምን አሉ? አንድ ሰው ሚስቱን ከተገናኘ ነው ሻወር ግዴታ የሚሆንበት አሉ። ሌላኛው ደግሞ አይ የዘር ፈሳሽ ከፈሰሰው ነው ግዴታ የሚሆነው አሉ። ተካለፉ ሰዎች። አያቸው አይደለ?
ሰውየው ሚስቱ ሲገናኝ ጊዜ የዘር ፈሳሽ ከፈሰሰው የዛኔ ነው ትጥበት ሻወር ግዴታ የሚሆንባቸው ባልና ሚስት አሉ። ሌሎች ሰሃቦች ደግሞ ምን አሉ? አይ ብልትና ብልት እስከተነካካ ድረስ የዘር ፈሳሽ ፈሰሰም አልፈሰሰም ትጥበት ግዴታ ይሆናል ብለው ተካለፉ። አያችሁ፣ ሰሃቦች በሚካለፉ ጊዜ ወደ እናታችን አይሻ ጋር ይመጣሉ። እርሷ የእውቀት ባለቤት ነች፣ የእውቀት ባለቤት ነች። መጡ አይሻ ጋር ጠየቋት። እርሷ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም የሰማቸውን ዘገበችላቸው። ችግራቸውን መፍትሄ የሰጠቻቸው ፈትዋ ሰጠቻቸው። ምን አለች? ፈኢኒ ቀድ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ኢዛ ልተቀ ልኺተታኒ ፈቀድ ወጀበ ልጉስል የሚለውን ሐዲስ የዛኔ ተናገረች። እኔስ የአላህ መልእክተኛን እንዲህ ሲሉ ሰምቻቸዋለሁኝ። መቼ ትጥበት ግዴታ እንደሚሆን ማለት ነው። ሁለት ብልቶች እስከተገናኙ ድረስ ትጥበት ግዴታ ሆኗል ብለዋል አሉ። ስለዚህ የዘር ፈሳሽ ፈሰሰም አልፈሰሰም ግንኙነት ብልትና ብልት መገናኘቱ ብቻ ትጥበትን ግዴታ ያደርጋል ማለት ነው። ይሄ ሆነ መልሱ ማለት ነው። ሲጀምር እየጠየቁ ያሉት የዘር ፈሳሽ ከወጣና ካልወጣ ነው ወይ ግንኙነት ማን ነው ሻወር የሚያስወስደው የሚለው። ስለዚህ እናታችን አይሻ በምን ገለጸች? ብልቶች የሚለውን ቃል ተወችውና ግርዞች በሚለው ቃል ተናገረቻቸው። ስለዚህ ሴት ልጅ ትገረዝ ይላል እስልምና። ላ ትገረዝ የሚል የለም። ብልት የሚለውን ቃል ላለመጠቀም ፈልጋ ግርዞች ብላ ያኛውን ቃል ተጠቅማ ነው እንጂ ሌላ አይደለም። የፈለገችበት ምንድን ነው ከተባለ ብልቶች የሚለውን ቃል ፈልጋበት ነው። ይሄ ነው። አመሰግናለሁ። ስለዚህ እሷ አሁን ለምሳሌ ባለፈው ነው አንድ ወንድሜ ሕፃን ልጅ ወለደና ሴት ነው የወለደው። ሚስትየዋ መገረዝ አለባት ግዴታ ስትለው ላ ችግር የለውም ማለት እሱ ሲላት እሷ ደግሞ ሐራም ነው ግዴታ መገረዝ አለባት አለችው። ላ ለሴት ልጅ ግዴታ አይደለም፣ ለወንድ ልጅ ነው ግዴታ የተባለው። ለወንድ ልጅ ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ይሰማል? ይሰማል። አንድ የሆነ